ካርሎስ ባሌባ በይፋ ለክለባችን ማንቸስተር ዩናይትድ ፍሪሞን ከፈረመ በኋላ ይሄንን ድንቅ ንግግር ተናግሯል። በመጀመሪያ ግን ማንቸስተር ዩናይትድ ደጋፊዎች በደንብ ኮፒ ሊንክና ፎሎ እያደረጋችሁ ጀምሩት። ማንቸስተር ዩናይትድን መቀላቀል ህልሜ ነበር። ህልም መኖር እንዴት ደስ ይላል። ይሄንን የልጅነቴን ክለብ ማሊያ ለብሼ ሜዳ ላይ እስከምጫወት ቀኑ አልደርስ ብሎኛል በማለት ተናግሯል። ይሄንን ቢል በነገራችን ላይ በደንብ ነው የምናምነው። ለምን መሰላችሁ? ስንት መስዋዕትነት ከፍሎ ነው እዚህ የመጣው ማለት ነውና ጉዳቱም ያን ያህል አሳሳቢ እንዳልሆነና በጣም በቅርቡ ወደ ሜዳ እንደሚመለስ ተገልጿል። በደንብ ኮፒ ሊንክ ይደረጋይስ መጫወት አንድ አመት ሙሉ ሲጓጓለት የነበረውን ማሊያ ሲናፍቀው ሲመኘው የነበረውን የዚህን ገናና ክለብ ማሊያ ካርሎስ ባሌባ ምስሉ ላይ እንደምታዩት እንግዲህ ይዞት ፎቶ ተነስቶ እንግዲህ ዝውውሩን ኦፊሻል ተደርጓል ማለት ነው። ማለትም ካርሎስ ባሌባ ኦፊሻሊ ከዚህ በኋላ የገናናው ህልሞች ሁሉ እውን የሚሆንበት የማንቸስተር ዩናይትድ ተጫዋች ሆኗል ማለት ነው ካርሎስ ባሌባ እና አይ ሆፕ እንዲሳካለት በጣም እፈልጋለሁ። ምክንያቱም ዩናይትድን ብሎ በቃ ከልቡ ተመኝቶ የመጣ ተጫዋች ነውና እንደዚህ አይነት ተጫዋች ደግሞ ሲሳካለት ማየት እፈልጋለሁ። አንድ ያልተሳካለት ሆይሉንድ ነበረ። የሱ ዕጣ እንዳይገጥመው ጸልይለታለሁ። እንዲሳካለት እፈልጋለሁና በተቻለ አቅም ደግሞ የአምናውን ፐርፎርማንስ እንዳናይ ፈጣሪ ይርዳን እንጂ የአምናው ፐርፎርማንስ ከሆነ አሁንም የሚያሳየው ጥሩ አይመጣም። ግን አይሆን በቃ በጣም እርግጠኛ ነኝ እሱ ፐርፎርማንስ እንዳይኖር መጸለይ ያለብን ማለት ነው። ለማንኛውም ካርሎስ ባሌባ ወደ ማንቸስተር ዩናይትድ ዝውውሩ ተረጋግጧል። ማንቺዬም ኦፊሻል አርጎታል ማለት ነው። መልካም ሁሉ ይቅጠም። እንዴ ይሄ ልጅ ቀረ አላሉኝም? እንዲያጀማ በቀደም እኮ በወራጅ ቀጠና ከመጣ ቡድን እኮ ሲለጠፉ ለለባዶ እኮ ተርፍዬ ኧረ እኔ ወደዚህ እኮ ለምን ብዬ ሄዳለሁ እንዴ? ጦርነት ቢነሳ ራሱ እኮ ለመሸሸጊያ ራሱ አይሆንም ማለትና በዛው ቀረ አላላችሁኝም? ማን እኮ ኢንጀክሽን ላይ መጥቶ እንደዚህ ነገር ይሄው አሁን እኮ መጥቶ ፈረመ እኮ የ5 አመት ኮንትራት በቃ ኦፊሻል አደረገ። ከዚህ ቡድን ጋር በቃ አብሮ በመሆኑ ደስተኛ እንደሚሆን ምናምን በጣም ብዙ ነገር አወራ አሉ። ለማንኛውም ዩናይትዳውያን እንኳን ደስ አላችሁ። የምሬ ነው ወዳችሁ። የእናንተ ችግር ብዙ ነው። እኔ ሁሌ ነገራችኋለሁ። በእግር ካሳ መንገድ ብቻ የሚፈታ አይደለም የእናንተ ችግር፣ መንፈሳዊ ነው ችግራችሁ። ቢሆንም ግን ይሄን ማስፈረማችሁ ትንሽ ሻል እንድትሉ ያደርጋችኋል። ግን ማመን ያለባችሁ በብዙ ደረጃ ተሻሻሉ። ምክንያቱም እጅግ ሜጀር የሆኑ ችግር አለባችሁ። በቃ የማግበርን አስተሳሰብ ራሱ መቀየር በጣም ትልቅ ችግር ነው። በእናንተ ቤት ያየማ በጣም ችግር ነው። ማላጣውና ፈፋር ባላያችሁ በጣም ችግር ነውና ባክፎሩላ መቀየር ሳይኖርባችሁ ቀራ አይመስለኝም ጀሞ። ለማንኛውም ባሌባ ኦፊሻሊ ዛሬ መጥቶ ፈርሟል። ምቀኛ በሙላ አይፈርምም ብሎ ነበረ። ይሄ ድንገራችሁ ነው። ኮፒ ሊንክ ሼር ታደርጋለህ፣ ለሁሉም ታዳርሳለህ። እንኳን ደስ አላችሁ እርፍጆች፣ ይመቻችሁ። ካርሎስ ባሌባ ቱ ማንቸስተር ዩናይትድ እንግዲህ ኦፊሻል ሆኗል። ስለዚህ ዝውውር ከዚህ በፊት ምን ብያችሁ ነበር? ይሄ ዝውውር ሿሿ ነው ብዬ ነበር። አሁን ሐሳቤን ቀይሬያለሁ። ይሄ ዝውውር ሿሿ ነው ሳይሆን የዛን ያህል ኤክሳይቲንግ አይደለም። ላይክ አሪፍ ነው። እሺ በቃ አሪፍ ነው። ተውት፣ የኔን ኦፒኒየን እንተው። አሁንም ግን ማለት ነው የሁል ሲቲን ጨዋታ ካያችሁ በቃ በጣም ከባድ ችግር ያለበት ቲም ነው። አሁን ፕሪሲዝን ላይ የነበረው ጨዋታ በጣም ነበር የሚያምረው። ከፖሴሽን ነው እየተጫወትን ያለነው፣ ኳስ ይዘን ነው እየተጫወትን ያለነው። ኮንፊደንሳቸው ሁሉም ከኳስ ጋር ምቹ ነው፣ መስርተን ነው የምንወጣው ምናምን ያበደ ነው። አሁንም ግን ማለት ነው የሌፍት ባክ እና የራይት ባክ ጉዳይ ካልተስተካከለ ከባድ አመት ነው የምናሳልፈው። ለማንኛውም አንድ ይሄ ነው። ሌላኛው ደግሞ ማለት ነው ቅዳሜ ነሐሴ 24 በቃና ዌርሃውስ በርሜል የምትወዱት የምታውቁት የምትዝናኑበት በርሜል ፌስት ተዘጋጅቷል። በርሜል ኢዝ ባክ። ሶ ትኬታችሁን ኢምፔሳ ላይ መግዛት ትችላላችሁ። ዌልካም ቱ ማይ ክለብ። ካርሎስ ባሌባ ካሜሮናዊ ዋና የመሃል ሜዳ በጥራጭ ካርሎስ ባሌባ በይፋ ማንቸስተር ዩናይትድን ከተቀላቀለ በኋላ ይሄንን ንግግር ተናግሯል ማለት ነው። ማንቸስተር ዩናይትድ መፈረም ህልሜ ነበረ፣ ለማንቸስተር ዩናይትድ መጫወት ህልሜ ነበረ፣ እሱን አሳክቻለሁ ብሏል። ህልሜን የተከተልኩት እና ደግሞ ከማይክል ካሪክ ጋር አብሬ በመስራቴም ደስተኛ ነኝ። ማይክል ካሪክ በተጫዋትነትም በአሰልጣኝነትም ብዙ ነገር የሰራ ሰው ነው። ከሱ ጋር በመስራት እንግዲህ ማንቸስተር ዩናይትድን የተሻለ ስኬት ለማንቸስተር ዩናይትድ ለማምጣት እጥራለሁ የሚል ነገርን ተናግሯል ማለት ነው። ያው ካርሎስ ባሌባ ማንቸስተር ዩናይትድ በመፈረሙ በጣም ደስተኛ እንደሆነና ለማንቸስተር ዩናይትድ ለመፈረም መጠበቅ አልችልም ከዚህ በላይ የሚል ነገርን ተናግሯል ማለት ነው። ይመቻቹ። ያው ካርሎስ ባሌባ እንግዲህ አምናም ወደ ማንቸስተር ዩናይትድ የመምጣት ከፍተኛ ፍላጎት ቢኖርም ክለቡ ብራይተን ነው ዋጋውን አጋኖ ልጁን መልቀቅ ያልፈለገ የነበረ። ነገር ግን አሁን ላይ የተወሰነ ጉዳት ሲያጋጥመው ዋጋው ወደፊት ይቀንሳል ብሎ የሰጉት ብራይተኖች ልጁን ለመልቀቅ ተገደዋል ማለት ነው። ልጁ ግን አምና ጨምሮ በጣም ማንቸስተር ዩናይትድ ቤት ለመምጣት ሲጎተጉታቸው እንደነበረ እንግዲህ ብዙ ጋዜጠኞች እየገለጹ ይገኛሉ። ይመቻቹ።
ኦኬ ጋይስ ካርሎስ ባሌባ በይፋ የማንቸስተር ዩናይትድ ተጫዋች ሆኗል። ክለቡ ከጥቂት ደቂቃዎች በፊት ይፋ ባደረገው መሰረት ካርሎስ ባሌባን ማስፈረማቸውን አረጋግጧል። ሶ ከዚህ በኋላ ማንቸስተር ዩናይትድ ሌላ የመሃል ሜዳ ተጫዋች ምርጫ አለው ማለት ነው። ሶ በመጀመሪያው ጨዋታ ላይ ከሃል ሲቲ ጋር ያንን የማንቸስተር ዩናይትድ ተጫዋች የመሃል ሜዳ ክፍተት ተመልክተናል። ሶ በሚቀጥለው ጨዋታ ካርሎስ ባሌባ እነዚህን ድክመቶች ይቀርፋሉ። ይቀጣይ በሚመጡ ጨዋታዎች ላይ የምናየው ይሆናል። ለክለቡ ግን ምንም ጥያቄ የለውም። ትልቅ የሆነ ተጫዋች ነው። ማንቸስተር ዩናይትድን ለዋንጫ ያፎካክራል የሚል እምነት ባይኖረኝም ግን ደግሞ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ላይ ገብቶ እንዲያጠናቀቅ የሚረዳው ትልቅ ዝውውር ነው ብዬ አስባለሁ። ካርሎስ ባሌባም አንድ አስተያየት ሰጥቷል። ወደ ማንቸስተር ዩናይትድ በመምጣቴ ደስ ብሎኛል፣ የልጅነት ህልሜን ነው ማሳካት የቻልኩት የሚል አስተያየት ሰጥቷል ማለት ነው። ስለዚህ ዝውውር ምን እንደምታስቡት ኮሜንት ላይ አስቀምጡልኝ ባይ ዩናይትድ ፋሚሊ በስተመጨረሻ ባሌባ የክለባችን ማንቸስተር ዩናይትድ ተጫዋች መሆኑ ኦፊሻሊ ተደርጓል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ እንደምታውቁት እንግዲህ ይሄ ሁላ ቀን ፈጅቶ ባሌባ በሊባኖ መሰለኝ የመጣው ከሀገሩ እንግዲህ ዛሬ ግን በስተመጨረሻ ኦፊሻሊ ተደርጓል። ዝውውሩ ክለባችን ራሱ አሳውቋል። ያው ሲዘዋወር እንግዲህ ሁሉም ተጫዋች እንደሚለው የህልሜ ነበር ዩናይትድ መጫወት፣ አሁን አሳክቻለሁ ፈጣሪ ይመስገን። ካሪጋ ለመጫወት መጠበቅ አልቻልኩም እያለ ነው። ያው በእርግጥ መጠበቅ ግዴታው ነው፣ ምክንያቱም ከነ ጉዳቱ መጫወት አይችልም። የሲቲ ጨዋታ ላይ ሊመለስ ይችላል ተብሎ ይጠበቃል። ግን እኔ ባሌባ ዝውውር በጣም አሪፍ ነው። የዩናይትድ ችግር ግን በባሌባ ብቻ አይፈታ፣ አላህ ይጨመርበት ወይ ዱአ አድርጉ እንጂ ባሌባ መጥቶ በአንዴ ሁሉ ነገር ችግሮች ተፈቶ ቻምፒየንስ ሊጉን ፕሪሚየር ሊጉን እናነሳዋለን የሚል ሳቢ እንዳይኖራችሁ ለማለት ያከለ። አሁን አንድ ተጫዋች በተለይ ደግሞ ቢጨምሩበት፣ አሁን አንድ ተጫዋች ያው የሚያስፈርሙ አንድ ነው ብዬ ነው እንጂ የማንቸስተር ሁሉም ቢቀየሩ ደስ ይለኛል ታውቃላችሁ። ግን አሁን አንድ ተጫዋች እንደው ሌላ ተጨማሪ በተለይ ወይ ሉክሾ ላይ ወይ በዳሉ እኔ አሁን የነ ዳሉትን ቦታ ራሱ ያስፈልገዋል። የነ ሉክሾ የሌሎቹን ክለብ ተጫዋች ስታውቁ በጣም ነው የሚያናደውና እንደው አሁንም አንድ ቢጨምሩ በጣም ደስ ይለኛል። ግን ባሌባ በጣም አሪፍ ተጫዋች ነው። መቼ ይጫወታል የሚለው ገና ያው አሁን እንደመጣ ለማንቸስተር ባይጫወትም ግን ችግሩ ይፈታል ብዬ አስባለሁ። ሙሉ ለሙሉ ግን አይፈታም፣ አላህ የሚታገዝበት እንጂ። ለማንኛውም እስቲ እናንተ ስለ ባሌባ መምጣት የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ የህልሜ ክለብ የሆነው ማንቸስተር ዩናይትድን በመቀላቀል ልዩ ስሜት ተሰምቶኛል። ካርሎስ ባሌባ እንግዲህ ካርሎስ ባሌባ ለማንቸስተር ዩናይትድ ፊርማውን ካስቀመጠ በኋላ አስተያየቱን ሰጥቷል ማለት ነው። በማንቸስተር ዩናይትድ መጪው ጊዜ እጅግ በጣም ብሩህ ነው ብሏል። በዚህ ብሩህ ጊዜ ግን ለማንቸስተር ዩናይትድ የበኩሌን አስተዋጽኦ ለማድረግ የቻልኩት ሁሉ አደርጋለሁ፣ ይህንንም ለማድረግ እጅግ በጣም ቁርጠኛ ነኝ ብሏል። ከዚህ በተጨማሪ ማይክል ካሪክ ጋር እስክሰራ ድረስ ጓጉቻለሁ። ማይክል ካሪክ እጅግ በጣም ትልቅ ልምድ ያለውና እውቀት ያለው አሰልጣኝ ነው። በእርግጠኝነት የኔን የእግር ኳስ አቅም የማሳደግ አቅም አለው። ስለዚህ ማይክል ካሪክ ይረዳኛል ሲል ነው ካርሎስ ባሌባ የተናገረው። ካርሎስ ባሌባ ሲቀጥል ምንድን ነው ያለው? ለማንቸስተር ዩናይትድ መጫወት ሁልጊዜም ቢሆን ልዩ ስሜት አለው። ኦልድ ትራፎርድ እስክጫወት በጣም ጓጉቻለሁ። ማንቸስተር ዩናይትድ ተጫዋች በመሆን ማንቸስተር ዩናይትድን ለማገልገል እድል በማግኘቴ ክብር ይሰማኛል፣ ኩራት ይሰማኛል ሲል ነው ካርሎስ ባሌባ የተናገረው። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አካፍሉኝ። ይመቻችሁ። ቅድም ምን አልኳችሁ? ዛሬ ካርሎስ ባሌባ ይፋ የሚሆንበት ቀን ነው። መፈረሙ ይፋ ይሆናል ብያችሁ ነበር። ስሙ ይኸውላችሁ፣ ካርሎስ ባሌባ ዝውውር ዛሬ ይፋ ይሆናል ብዬ እጠብቃለሁ። አንድ እሱ ነው። ስለዚህ ቀጣዩ ደግሞ ሌፍት ባክ እና ራይት ባክ ተጠናክሮ ምን መጣበት ታይም ይኸውላችሁ። ስለ ካርሎስ ባሌባ ምን ታስባላችሁ? ኮሜንት ሴክሽን ላይ ጻፉልኝ። በቃ ፈልገዋል። የማንቸስተር ዩናይትድ ደጋፊዎች የምትሆኑ ከማንቸስተር ውጭ ያላችሁ ሰዎች በካርሎስ ባሌባ ላይ ምን አይነት እምነት አላችሁ? እስቲ ኮሜንት ሴክሽን ላይ ፈልገዋለሁ። በነገራችሁ ላይ በእኔ አመለካከት ማንቸስተር ዩናይትድ ያጣውን 6 ቁጥር አግኝቷል ብዬ አስባለሁ። እናንተም እንደምታስቡ ኮሜንት ሴክሽን ላይ ጻፉልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎ እያደረጋችሁ የአንድ ተጫዋች መምጣት ያን ያክል ነገሮችን ያስተካክላል። በተለይ ደግሞ እንዲህ ዝብርቅርቅ ወጥቶ የተመለከትነውን ማንቸስተር ዩናይትድ ለመቀየር ያን ያክል ፓወር አለው አንድ ተጫዋች። በደንብ እናንተ በጣም ጀግና የምትሉትን አንድ ቡድን አስተውሉ። ያ ተጫዋች ሳይኖር ያ ቡድን እንዴት ተጫውቷል የሚለውን ማለት ነው። በተለይ ደግሞ 6 ቁጥር የሚባሉ ተጫዋቹ የአንድ ቡድን በዚህ ሰዓት ጀግና የምትሉት ቡድን ዋና ሚዛኑ በጣም ትልቁ ተጫዋቹ ያ ተጫዋች ባልኖረበት ጨዋታዎች ዝብርቅርቁ እንዲወጣ የሚያደርግ ፓወር ያለው ያ ተጫዋች 6 ቁጥር ነው። ማንቸስተር ዩናይትድ ያለፉት ዓመታት ሁለቱን ሲዝን ቢያንስ መጥፎ የሚባሉትን 8ና 15ኛ የጨረሰባቸው መጥፎ ሲዝን ብታስታውሱ ካርሎስ ካሲሜሮ ጥሩ ያልተጫወተባቸው ሲዝኖች ናቸው። ማንም ይሆን አሰልጣኝ በቴናግ ማንቸስተር ዩናይትድ 3ኛ ሲጨርስ በጣም ጥሩ ተጫዋቻችን ካሲሜሮ ነበር። ማንቸስተር ዩናይትድ በዚህ የመጨረሻው ሲዝን በታሪክ በጣም ጥሩ የሚባል ሲዝን ከግማሽ በኋላ ሲያሳልፍ ማንቸስተር ዩናይትድ 3ኛ ሲጨርስ ጥሩ ተጫዋቻችን ካሲሜሮ ነበር ማለት
ያ ማለት 6 ቁጥሮች ምን ያክል የተለየ ቦታ እንዳላቸው የሚያሳይ ነገር ነው። ካርሎስ ባሌባ ቡድናችን ላይ ምን ይጨምራል? ማንቸስተር ዩናይትድ እንደ ስኳድ በዚህ ሰዓት የተወሰኑ ቦታዎች ላይ እንጂ ያን ያክል ጎደሎ የሚባል አይነት ቡድን አይደለም። አታኪንጉ በጣም ጥሩ የሚባሉ ተጫዋቾችን የያዘ፣ ሚድፊልዱ ላይ ደግሞ እንደ ካርሎስ ባሌባ አይነት ተጫዋች ብቻ የጎደለ በጣም ጥራት ያለው ቡድን ነው። ካርሎስ ባሌባ ቡድናችን ላይ ምን ሊጨምር ይችላል? ለመከላከል ተጫዋቾቻችን እንዲህ የሚያስደነግጥ የሆነ የመከላከል ቲም ላለው ማንቸስተር ዩናይትድ ከኋላ ኮንፊደንስ የማይሰማው ማንቸስተር ዩናይትድ እንደ ባሌባ አይነት ተጫዋች ሲጨመርበት ከኋላ ላሉት የመከላከል ተጫዋቾቻችን ሽፋን እየሰጠ ኮንፊደንስ ይጨምራል። ሚድፊልዱ ላይ እነዚህ አታኪንግ ፕሌየሮቻችን በነፃነት ኳሶችን እንዲሰነጥቁ በነፃነት ፓስ እንዲያደርጉ በደንብ ያግዛል። ኳስ በተነጠቅን ቁጥር እያሯሯጠ ይቀበልናል። ፕሬሲንግ በጣም ጥሩ ነው። ነጣቂ የምትሉት አይነት ተጫዋች ነው። ኳስ ተሸክሞ መውጣት ባለበት ታይም ማንቸስተር ዩናይትድ በተቸገረ ታይም ኳስ ተሸክሞ ከኛ ግብ ክልል ወደ ተቃራኒ ቡድን ግብ ክልል እየወሰደ ያግዘናል። በጣም ብዙ ሌሎችንም ኳሊቲ ማንቸስተር ዩናይትድ ቤት ይጨምራል። ካርሎስ ባሌባ ማንቸስተር ዩናይትድ ቤት እስከ 2031 የሚያቆየውን ውል ተፈራርሟል። አንድ አመት ደግሞ ተጨማሪ 2030 ድረስ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። አዲሱ ፈራሚያችን ካሜሮናዊው ካርሎስ ባሌባ በማንቸስተር ዩናይትድ ቤት 20 ቁጥር ማሊያ ለብሶ እንደሚጫወት ይጠበቃል። በብራይተን ቤት የሚታወቅበት ቁጥር በማንቸስተር ዩናይትድ ቤት መጥቶ ያንን ቁጥር ለብሶ እንደሚጫወት ይፋ እየተደረገ ይገኛል። ካርሎስ ባሌባ ባለበት ጉዳት ምክንያት እስከ መስከረም አጋማሽ ሊቆይ ይችላል። ለማንቸስተር ሲቲው ጨዋታ ካልሆነ ደግሞ ለፉልሃሙ ጨዋታ ይደርሳል ተብሎ ቢጠበቅም እስከ ኦክቶበር ድረስ ደግሞ ወደ ማንቸስተር ዩናይትድ ላይመለስ ይችላል። ከኢንተርናሽናል ብሬክ ጨዋታዎች በኋላ የመጀመሪያ የማንቸስተር ዩናይትድ ጨዋታውን ያደርጋል ተብሎ ይጠበቃል። ግን ለማንቸስተር ሲቲው ጨዋታ የሚደርስ ከሆነ ካርሎስ ባሌባ ለማንቸስተር ዩናይትድ እጅግ ብዙ ግልጋሎት ይሰጣል ብዬ አስባለሁ። 20 ቁጥር ማሊያ ለብሶ በማንቸስተር ዩናይትድ ቤት የሚጫወት ይሆናል።